ላት ለጓደኛዋ ላበሷ አበሻ አይደለም። ከዛ ወይ ሳቱ ደግሞ ስለዚህ ያለው ነገር ይሄ ደግሞ ገና አዲስ ነኝ ገና ምን ቋንቋው ላይ እዚህ ጋር መግባባት ይመልካል። እንግዲህ ስለፋችብኝ ቀርታ ልክብኝ በቃ አሁን እነሱ ጋር እንትን ብላ እነሱ ይጨርሱና ስለዚህ ቢያንስ እነሱ የሚሸኙት ነገር ቢሆን ራሱ የሆነ መላ ከእናንተ መስማት እፈልጋለሁ። ምንም እሷ ብቻ ነበር ሲደብረኝ ለደውዬ ማርደብሮኛል ብላት እሷን ነበር። ወንድሜ ተረጋጋ። ቤተሰቧን ምኗም እንዳይሰማ ወይ ደግሞ ቆይ በእናትህ አሁን አላሰማው። ጓደኛሽ ናት ስለተፈጠረው ነገር የምታውቂውን ትነግሪናለሽ። ወረቀቱን እኔ ነኝ ያነሳሁት ስላልሽ እስኪ ንገሪ። አዎ ማለት ወረቀቱን ትላንት ነው ዶርማ ውስጥ አገኘ ነው ማለት በየአመቱ ቫኬሽን ይሄዳሉ ቱርክ ሀገር ማለት ነው። ያው አንድ ላይ ነው የምንሰራው። እኔ ምግብ ሰሪ ነኝ፣ እሷ ምግብ ሰሪ ናት። አንድ ኩሽና ውስጥ ነው የምንሰራው ለ3 አመት ማለት ነው። እሺ የምንኖረው አንድ ቤት ነው፣ ፎቅና ምድር ነው ቤቱ። ከታች የኔ ሴትዮና የእሷ ሴትዮ እህትማማቾች ናቸው። እሺ ከዛ በየአመቱ ያኔ ተያይዞ ይሄዳሉ። በአሁኑም በሁለት ከዛ በፊት ግን ከመሄዷ በፊት የቱርክ ያው ቪዛ ምናምን ያስፈልጋል። ለሱ ቪዛ እንደውም ጊዜ አልቆት ቪዛዋን አድርጋ ሁሉ ነገር በሰላም ማለት ነው ከዚህ ሄደችው። ምንም አይነት ህመምም አላየውባትም። እንግዲህ 24 ሰዓት ምንበላው ምንጠጣው አንድ ላይ በቃ ስንተኛ ብቻ ነው የምንለያየው። ከዛ ውጭ ግን በሁለት ሄደች ወደ ቱርክ ከሰዎቹ ጋር። የኔ ሰዎች ደግሞ አልሄዱም ነበር። እዛ ሄደች በኋላ ግን እኔም እዚህ ቢዚ ስለነበርኩኝ ከኔ ጋር ኮንታክት አላረገችም ስልክ። እሺ ከዛ በኋላ ልክ እዛ እንደሄደች በአንድ ጓደኛችን መታመሟ ተነገረኝ ማለት ነው። ታማለች። በማን ጓደኛ? በእኛ ጓደኛ ማለት ነው። ከኛ መሀላችን እኛ 4 ነን የምንሰራው፣ 2 ፊሊፒን 2 ኢትዮጵያኖች ማለት ነው። የሄዱት አንዷ ፊሊፒን በ5 ነው የሄደችው። አስካል ግን የሄደችው በ2 ነው ወደ ቱርክ ማለት ነው። እኔና ደግሞ አንዷ ፊሊፒኗ ደግሞ እዚህ ነው የቀረ ነው። ይሄ ከመሆኑ በፊት እዛ ያለችው ፊሊፒኒቷ እኔ ጋር ላለችዋ አስካል ታማለች። ግን ይሄ ህመም መራመድ ሁሉ እስኪያቅታት ያኔ መራመድ እያቃተኝ ነው ብላ ለእዛ ላለችው ፊሊፒን ትናገራለች። እኔ ጋር ያለችዋ ደግሞ ለእኔ ስትነግረኝ ምን ሆና ነው ምናምን ስል አላቅም ምን እንደሆነች ተባለ። እኔ ትላንት ጠዋት ተደጋጋሚ ስልክ እየተደወለልኝ ነበር። መሞቷ ተነገረኝ ማለት ነው ትላንት። ወረቀቱን ያገኘሽው? ወረቀቷን ያገኘሁት እሷ ዶርም። ማን ያገኘው? ፊሊፒኒቷ አገኘችው። ነይ እስቲ እንሂድ፣ ምንድነው ይሄ ነገር? የሆነ ወረቀት አለ አለችኝ። እንደ እውነቷም ስንሄድም ለክብሮን የተጻፈ ይሄን ወረቀት አገኘው ማለት ነው። ይሄ ወረቀቱ አሁንም እጄ ላይ ነው ያለው። እኔ ማሳየት ይችላል። እሺ ላንቺ ነገር መሞቷን ማን ነገራችሁ? መሞቷን እኔ ጠዋት በጣም ተደጋጋሚ ስልክ ክብሮንም እኔ ጋር እየደወለ ነበር። እኔ ሰዎቼ ያኔ ሌላ ቦታ ናቸው፣ የኔዎቹ ደግሞ ሌላ ቦታ ሄዷል። ያው እረፍት ስለነበር ጠዋት ተኝቻለሁኝ። ከዛ ረጅም ሪከርድ ከአንድ ጓደኛችን ተላከልን፣ ሀዲያ ትባላለች። ሪከርድ ተላከልኝ። እዛ ሪከርዱን እኔ ወደ ሀዲያ እዚሁ ዱባይ ነው የሰውዬ። እንግዲህ አሁን ይሄ ነገር ምንድን ነው? ይሄ ከመሆኑ በፊት ትንሽ የሆነ የጻፈችው ያስቀመጠችው መልእክት አለ። እኔ ጋር ሳይሆን ሀዲያ ጋር የሆነ ያስቀመጠችው መልእክት አለ። እሱም ምንድን ነው? ሀዲያ እንግዲህ ለእኔ እንደነገረችው ምንድን ነው ይሄ ያላትን ሳንቲቦች የእህቷን ቁጥር ምናምን ነገሮችን አስቀምጣ ነው ለሀዲያ አስቀምጣላት ነው። እንግዲህ ከሱ በፊት ግን ሀዲያን ጠዋት ላይ አውርታት ነበር። ጠዋት ላይ ሀዲያን ስታወራት ሀዲያ ይኸው ሪኮርዳው ማለት እንደነገረችኝ ሰውነቷ ተቀያይሮ በጣም ሰውነቷ አባብጦ እና ሽንቷን ከሸናች 4ኛው ቀኗ እንደሆነና ሰውነቷ በጣም እንደተለዋወጠ ነው ሀዲያ ለእኔም ሪካርድ እንግዲህ ያስቀመጠችልኝ። ከዛ ጠዋት እሱን ሳወራት ምን ሆንሽ ነው አስካል ሰውነትሽ እኮ በጣም ተቀያየረ ምን ሆንሽ ነው ስላት
ማልቀስ ብቻ ነው፣ በቃ ማልቀስ ብቻ ነው። ቆይ አታልቅሽ፣ ያለውን ነገር ንገሪኝ ስላት መረጋጋት ስላልቻለች እስቲ መብራት አብርተሽ ያኔ ሰውነትሽን አሳይኝ፣ ምን ሆኖ ነው እንደዚህ ሰውነትሽ ሊሆን የቻለው አልኳትኝ። ልክ እንደዛ ስላት በሰዓቱ ብድግ ብላ እንኳን መብራት ማብራት አቃታት። እኔም ደግሞ ሀማም እያጠብኩኝ ስለነበረ በቃ አስካል ይሄንን ሀማም አጥቤ ልምጣና አወራሻለሁ እደውልልሻለሁ አልኳትኝ። በዛው ቅስፈት እኔ ሄድኩኝ። ያ መልእክት ተጻፈ ለእህቷ ያኔ ማስቀመጥ የነበረባትን መልእክቶች አስቀመጠች። ደግሜ ስደውል ስልኳ አይሰራም። ከዛ አንዷ ፊሊጲን ሹፌር አለች እነሱ መታ አክባር ሰማሽ ወይ አለችኝ። እንዴ አክባሩ ምንድነው ስላት አስካል እንደዚህ ሆናለች አለች። ከዛ በፊት ግን ያ አስካል ያኔ ራሷን አጥፍታለች ነው። እንዴት አንቺ አወቅሽ ስላት ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም፣ እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ። ወዴት እንደሄዱ ግን አላውቅም በእርግጠኝነት። ቤት ውስጥ ብቻ ብቻዋን ነበረች። ያ ነገር ተፈጠረ ማለት ነው። ለባሏ ማን ነገረው? ለባሏ በጣም ተደጋጋሚ። እኔም ትላንትና በጣም ደንግጬ ጧት ስሰማ ክብሮን ደወልኩለት። እኔ እና እሱ ብሎክ ተደራርገናል፣ ግን ከብሎክ ላይ አንስቼ ደወልኩለት። ለምን ብሎክ አረግሽ? አይ እኔ ዝም ብዬ ከዛ ብሎክ አረኩኝ። ስለዚህ ያኔ በቃ ኮንታክት ማድረግ ስለማልፈልግ ሌላ ጉዳይ የለውም። ከዛ በኋላ ደወልኩለት። ሚዩት አድርጊ አንቺ። ክብሮ ሚዩትን ፍታ። እሺ መሲ ለምንድን ነው ብሎክ የተደራረጋችሁ አንተ እና እሷ? ኦኬ እኔ አሁን እሷ ብሎክ እንዳረገችኝ አላረገችኝ እኔ የማውቀው ነገር የለም። ብሎክ አላረኳትም። እኔ ስለ ብሎክ ደግሞ እሷ የተነሳ አንተ ከሚስት ጋር ትጣሉ ነበረ? አሁን ልንገርሽ ከሚስቴ ጋር የኔ ፖይንት ምን እንደሆነ ልጠይቅህ። አንተና ሚስትህ በዚህ ልጅ የተነሳ ትጣሉ ነበረ? እንጣላም በፍጹም። እኔ ምናልባት ብዬ ሁሌም ስልክ ይቀበላል። አሁን የሹፌሯን ስልክ እንደተቀበልኩኝ የሀዲያን ስልክ እንደተቀበልኩኝ የኢቫንን ምናልባት ነገ የሚመጣው ነገር አይታወቅም። ምናልባት በሆነ አጋጣሚ ስልክሽ እምቢ ቢልም እናወራለን ብዬ ልክ እንደመጣው አካባቢ ነው ወይም ኢትዮጵያ ያለው መሰለኝ የተቀበልኩት ስልኳን እኔ ይቀበላለሁ። እንዴ አሁን ያሰራውንም ስልክ የተቀበልኩት ዝም ብለሽ ስልክ ስጭኝ፣ መረጃ መኖር አለበት። አንቺ ብቻሽን ነሽ፣ እኔ ብቻዬን ነኝ። ምናልባት ስልክሽ እምቢ ካለ አንድ ሰዓት አንድ ደቂቃ ሲደውል ስልክሽ ምናልባት ሳይሰራ ከቀረ ይጨንቀኛል፣ እነሱን ደውዬ እጠይቃለሁ በማለት እኔ በቅነት ነው ስልኳን የተቀበልኩት እንጂ አሁን ይኸውልሽ እኔ እዚህ ጋር ብዙ ነገር እንትን ማለት ስለማልፈልግ ነው። እኔ ብሎክ ያረኩበትን ምክንያት ያኔ ማውራት አለብሽ ካልሽ እኔ ብዙ ነገር ላውጣ እችላለሁ፣ ግን ስለማልፈልገው ነው። ሁለታችሁ በዚህ የተነሳ በቅርብ ተጣልታችሁ ታውቃላችሁ? ላ በቅርብ አልተጣላንም። እኔ በእርግጥ ኢትዮጵያ ተሳፍሬ ነው የመጣሁት። እሷ ቱርክ ልትሄድ አካባቢ ላይ ባንቺ ወይ በሆነ በሴት ምክንያት ሁለቱ ተነጋግረው ጸብ ነበራችሁ? የሰማሽው ነገር አለ ውዴ? እውነት ለመናገር ሁሌ እንደሚጣሉ እኔ ከኢትዮጵያ ኢትዮጵያ ከመጣሁኝ 3 ወሬ ነው ምናምን ነው። ከመሄዴ በፊት ግን እናወራለን ያለውን ነገር ያኔ ከሷ ጋር ማለት ነው። እኔ ብዙ ነገሮችን እላለሁ ራሴን ብዙ ነገሮች በቃ ብቻ እናገራለሁ። ለዛም ስለሆነ የኔ ትልቁ ጥያቄ ማሪ አንቺና እሱ በአንቺ ምክንያት ጸብ ነበራቸው ከይቅርታ ጋር? አዎ አይደለም ብቻ እንግዲህ ጣሉ አላውቅም፣ ግን እሱ እኔን እንትን ያኔ እኔ ከእሷ ጋር ብዙ ኮንታክት እንዳላረግ እንደሚፈልግ አይ ነው አውቃለሁ። እሺ አንቺ ነሽ ማሬ ለእሱ ኮማ ውስጥ ናት ብለሽ የነገርሽው? አዎ ምክንያቱም አረፈች ማለት አልፈለግኩኝም። ለምን? ምክንያቱም ኬዙ ምንን ከዛ በፊት ግን እኔ እንደተነገረ ፊሊጲኒቷ እዛ ያለችው ስትነግረን ለኛ ሮብለት ነው ማክሰኞ ዕለት ብቻ ሁለቱ ሲያወሩ እየተጨቃጨቁ እንደሆነ ሰማሁኝ። እዚህ እኔ ጋር ላለችዋ ፊሊጲን ጻፈችላት። ግን ማለት ነው ብሎክ ነኝ ብላ ነበረ። ሳርዬ ብሎክ ነኝ ብላ ነበረ። እንዴት ነገረች? እሺ አንቺ ብሎክ ነሽ ከሱ ብሎክ እስከሆንሽ ድረስ ብሎኩን እኔ ነኝ ብሎክ። እሺ አሁን ደግሞ ሌላ ጥያቄ። አንቺ አሁን ለምሳሌ እሱና አንቺ ብሎክ ናችሁ፣ እሷ ጋር እንደትሆኝ ምናምን አይፈልግም። ለምንድን ነው አንቺ ሞታለች ብለሽ ኮማ ውስጥ ናት ብለሽ የነገርሽው? አዝነሽለት ለሱ እንዳይደነግጥ ነው? አዝኜለት ሳይሆን የሆነ ነገር በቃ ማለት እሱ ያለውን ነገር እንዲነግረኝ
ብዙ ነገር የጠየቅኩት አለ። እኔ ትላንትና ጠዋት ሳወራው በጣም ብዙ ነገር ከእሷ ጋር መች እንደተደዋወለ፣ ምን እንደተባባሉ፣ ምን እንዳለችው ሁሉ ይኸው መናገር ይችላል። ጠይቄዋለሁ። ስለዚህ ምን አልኩት? ድንገት እንኳን ሞተች ካልኩት ምንም ነገር ላይነግረኝ ይችላል ስላልኩኝ እስቲ ምን ችግር ነው ያለው ነገር ምንድን ነው ብዬ ነው ኮማ ውስጥ ነች ያልኩት እንጂ ለሌላ ጉዳይ አይደለም። ኦኬ። ከዛ በኋላ ኮማ ውስጥ ናት ስትዩ ምን አለሽ? እሱ ተደዋውላ ያውቁ? ሮብለት ነው ሮብለት ነው የደወልኩላት ነው ያለኝ። እንደዛ ነገር ነው። ግን ትላንትና እኔ በጣም ተደናግጬ ስለነበር እንትን አላልኩትም።